የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ለስንተኛ ጊዜ? ይኸውላችሁ ምዕራፍ 1 ላይ ዮናስ እግዚአብሔር መጣና እንዲህ አለው፣ ወደ ነነዌ ሕዝብ ሂድልኝና ስበክልኝ። ዮናስ የእግዚአብሔርን ባህሪ ያውቃል። እግዚአብሔር መሐሪና ይቅር ባይ። እግዚአብሔር ምንድነው? ይቅር ባይ። እግዚአብሔር ምንድነው? መሐሪ ነው። ለማ ለሚመለሱ፣ ጥፋታቸው ለሚገባቸው፣ አጥፍቻለሁ ጌታ ሆይ ብለው የሚመለሱት ሰዎች እግዚአብሔር በምህረት ወደ እነሱ ይመለሳል። ዛሬ እናንተም ትመለሳላችሁ። እግዚአብሔርን ፊቱን ወደ እናንተ ይመለሳል። አቲካፋ እና ዮናስ እንዲህ አለ፣ አልፈልግም አለ። እኔ እንጂ እግዚአብሔር እንዲህና እንዲህ ያደርጋችኋል ካልኩ በኋላ አንተ ትምራለህ፣ ውሸታም ነቢይ ታስብለኛለህ። ይህ ሕዝብ ደግሞ የሚፈጸም የሚታይ ነገር ነው የሚፈልገው። ስለዚህ ያንተ መልእክት መሆኑ የሚታወቀው አጠፋለሁ ካልክ ስታጠፋ ነው፣ አለማለሁ ካልክ ስታለማ ነው። ሰው የሚዳኘው እንደዚህ ነው። እኔ ደግሞ አንተን ማቀው እንደዛ አይደል። ይቅር ስትል መሐሪ ስትሆን ስታነሳና ስታቆም ነው። እና ስለዚህ መልእክቱን አላደርስም። ዮናስ ኮበለለ፣ ከእግዚአብሔር ሐሳብ ወጣ። አንዳንዱ ነገር የመታን እግዚአብሔር ካለን መንገድ ወተን እግዚአብሔርን መጠበቅ ትተን እግዚአብሔርን መስማት ትተን ነው እንጂ እግዚአብሔርን ብንጠብቅ እግዚአብሔር ላለን ዓላማ ብንወጣ ክንውን ይሆንልን። ዮናስ እንዲህ አለ፣ ኮበለለ፣ ወደ መርከቢቷ ገባ። እንዲህ ይላል፣ ከፍሎ ገባ። ዋጋውን ሰጥቶ ነው የሚለው ቃል በቃል ዋጋውን ሰጥቶ ምን አለ? ገባ። ወደ ምን? ወደ መርከብ። አንዳንድ ሰው ከእግዚአብሔር ሐሳብ ወጥቶ እናቱን ለኪሳራ ያበቃል፣ አባቱን ለኪሳራ ያበቃል፣ ሀገሩን ለኪሳራ ያበቃል፣ ትዳሩን ለኪሳራ ያበቃል። ማንን ካለመስማት? እግዚአብሔርን ካለመስማት። በሰላም የሚሄዱ ነጋዴዎች፣ ለንግድ የወጡ እግዚአብሔር ስራቸውን የባረካቸው ሰዎች ዮናስ ዋጋ ከፍሎ ገባ። የዮናስ መንገድ አይደለም የነጋዴዎች መንገድ። ብራዘር ካለ መንገድ የሆነ ነው ኪሳራ እያያለ። እናትን እያከሰርክ ያለው፣ ቤተሰብን እያከሰርክ ያለው፣ ትዳርን እያከሰርክ ያለው፣ ቢዝነስን እያከሰርክ ያለው ካለ መንገድ ይሄድ። ዛሬ እውነተኛ መመለስ ይሁንላት። እውነተኛ መመለስ ይሁንላት።